አቡ ኢትዮጵያ ሰዎች ክሩዬ አብሽሮ እንደምን አይዞ ጌታ ይዣችኋል። አይዞ ተመጣው እዛው ነው የምመጣው። ሙስሊሞች በነብይ ይዣችኋለሁ። ክርስቲያኖች ዝም እንዳትሉት በእናታችሁ። አራሱ ችግር የለውም ሁሉስ እያረጋ ነበር። እኔ ፈጣሪ አልኩኝ እንጂ እሺ አባቴ የእውነት በጣም ስለተሰማኝ ድምጼ እንደዚህ ራሱ ተቀይሮ ሰምተው አታውቅም። አቡዬ አንተ በጣም እኔ እንጃ መልካም ሰው ነህ። መልካምነትህን አይቶ ጌታ ይርዳህ የኔ አባት። መልካም ሰው ምንም ልልህ አልችልም። በቃ አቅም የለኝም። አቅም ቢኖረኝ እግዚአብሔር መቤቴ ብዙ ነገር ማድረግ ይችል ነበር፣ ግን አቅም የለኝም። ምን አደርገዋለሁ? ኧረ አይዞህ ማክሮዬ ችግር የለውም። አይዞህ ወንድሜ ምንም ያስፈልግ የለ፣ ሁሉም ሰላም ነው። እንገናኛለን፣ እመጣለሁ። አንተ ቤት ነው የምመጣው ኢንሻአላህ። ምንም ችግር የለውም። እሺ አቡዬ ኔትወርክ የለኝም መሰለኝ፣ ድምጽህ ይቆራረጣል። እሺ በሉሽ። መውሰድ ነው ሰያን። በቃ እውነት ከሆነ ከኢማራት ይውጣ ከተባለ እኛ ዋተን እናግዘውና ወደ ሌላ ሀገር እንውሰደው። አለቀ። መንግስቱ ከሆነ ውጣ ያለው ከማን ነው ፍትህ የምትጠይቁት? እኛ ዋተን እንውሰደው የሆነ የሚፈልገው ሀገር። ኢማራት ብቻ ናት እንደ ሀገር። ወደ ሌላ ሀገር መውሰድ ነው ላይ ጀምረን አሁን ቅርብ ጊዜ ታዩ ፎሎ ተደረግን። አበባ ታዩ ሀና እኮ ለመኖሯ በሞተች በሶስተኛ ቀኗ ባለቤቷን ሰው ነግሮታል። የሚያግዘው አጥቶ ነው እንጂ ባለቤቷ የሚያወራው አጥቶ ነው እንጂ። ወንድ ልጅ ስትሆኚ ያው ብዙ ነገሮች ይፈራረቅብሻል። ሴት ብልሃተኛ ናት፣ ዘዴኛ ናት። ይሄንን ነገር እያወቁ ተክላይ ደውሎ እያናገረው ጌትነት የሚባለው ዋና መስመሩን ያስያዘው እያወቀ እንዴት እኛ መተን ስንጠይቅ እናንተ ለፎሎ ነው እናንተ እንደዚህ ነው ልንባል እንችላለን? ባይዘው ምክንያቱም እኛ ፈልፍለን ያመጣነው ነገር አይደለም። ሲቀጥል አባትየው በቂ መረጃ አላቸው ልጅቷ በህይወት ለመኖሯና እሳቸውም እባካችሁ ፎቶ አምጥታችሁ ስጡልኝ ሲባሉ እንትን ላለማለት ከዛን አልፎ ተርፎ አቡ እንደነገርኩሽ እኔ የገጠር ልጅ አሞራው የገጠር ልጅ ብቻውን መተቸት አልፈልግም። ብቻውን አልተችም። እንደ ጠቅላላ ግን እተቻችኋለሁ። አሁንም ቢሆን አቡ አንድ ሴት አንድ ሰው የሰፈር ልጅ ሆነሽ ያገር ልጅ ሆነሽ ሂዩማኒቲ ሲሰማሽ አቡ ታርጌ እነሱ ለማ መፍረድ አንችልም። እንዳልጠርስክ በዚህ ጥይት አይኖ እሱ እየተባለ ግን አቡ አንድ ነገር ልንገርሽ። አይኖ ግን ልንገርሽ አቡ ጥቁር ፕሮፋይል እኮ ይደረጋል አቡዬ። እሱ ነች ጥቁር ፕሮፋይል ይደረጋል። ዘፈንም አይለቀቅም። እኛ ኢትዮጵያኖች አይደል? እሱ ነች ቤተሰቦቿ ጋር ማልሄዱም በዛ እንጂ እንወቅሳቸው ያ ነገር ገባሽ? ሌላ ነገር ጥርጣሬ እንድታረግ ያስኬዳል። አሁንም እነማን ጋር ነው? እነ ተክላይ ጋር እንጂ እነዚህ ልጆች ጋር አይደለም። እኔም ግን ይቺ ልጅ እንዳልሞተች ስለሚያውቁ አቡ ያንን አያረጉም። ምክንያቱም እንዳልሞተች ነው የሚያውቁት። ሹር አይምሯቸው እንደሞተች አያምኑም። ዛት ሚንስ እኛ አልሞተችም ብለን መከራከራችን ሪል ነው። ቅድም እንዳሳየሽ አቡዬ ሁለት አይነት አጽም ነው የመጣው። አሞራውም አውርቷቸዋል። ሁለት አይነት ነገር ነው ያገኘነው። ብትሞት ኖሮ እኮ ሁሉ አይመጣም ነበር። ኤቪደንስ ያለው ሰው የውሸት እንትን አጽም ይዘው አይመጡም ነበር ብትሞት። ስለዚህ እኛ መወለድ ቋንቋ ነው ብለን ነው የምናምነው። የዘር የብሔር ችግር የለብንም። መሆንም ካስፈለገ ለመሆን አያቅተንም። ነገር ግን እየጮህን ያለነው ሀና በምንድን ነው? በእህትነት፣ በኢትዮጵያዊነት፣ በሰውነት ነው ዋናው ነገሩ። ስለዚህ አቡ ለምናደርገው ነገር ሁሉ ያው እንግዲህ
ለሚደርስበት ነገር ለሚሆን ነው። ዘረኛ መሆን አንፈልግም እኛ ኢትዮጵያውያንን ሁላችንም ከኢትዮጵያዊነት አልፎ የመናውያን አረቦች እንኳን ድምጽ እየሆኗት ነው። ስለዚህ ሰው ነኝ ያለ ሁሉ ለሃና ፍትህ ጠይቆ ፍትህ ፍሪ ሃና እንላለን ፍሪ እስከምትሆን ድረስ ግላቡ ምናልባት እኛም እሺ ፎቶ ለጥፈን ባንሰራ መናገራችንን ግን አናቆምም። ቢኮዝ ካለው ነገር አንፃር ያው ቅድምም ጽፌልሻለሁ አንዳንድ ነገሮች አታሽ ቢያረጉንም ግን ደግሞ እንግዲህ እውነት ግን ያው እኛም ስንኖር ነው እኮ ድምጽ መሆን የምንችለው ታውቂያለሽ አይደለ? ያው እኔም ነግሬሻለሁ ያለውን ነገር እንግዲህ ያው አብሽር። እኔ ላመስግናችሁና ለወረዳ አቡዬ እና አቡ በጣም ነው የምናመሰግነው፣ በጣም ነው የምንወዳችሁ፣ በጣም ነው የምናከብራችሁ። ተናገሩ መንገደኛው ይሰናበት። ቆይ ጠብቂያችሁ። ወይ ልሰናበት። አንቺ መጨረሻ ነው የምትወጪው፣ ቤቱን ዘግይዋለሽ። እና በጣም ነው የምናመሰግነው። ሀገር ሽፍት የምታረግ ወደ ሌላ ቦታ ላይ በቃ እንግዲያውስ እኔ አንድ እውነት የምነግርህ ሀገር ቤት ኤርፖርት ላይ ብዙ ነገር አቀናብረው እንደሚጠብቁ የእውነት ይሰማኛል። እኔ ምንም ያደረኩት ነገር የለም። ምን ያደረገኝ ታገሬም በሰላም ነው የወጣሁት። የኛ ሀገር ህግ የወደቀና የወረደ ስለሆነ ነው እንደዛ የምልህ አቡ። እኛ ከሀገራችንም በህጋዊ መንገድና በሰላም ነው የወጣሁት። አሁንስ ምን አጥፍቼ ነኝ? ምን አጥፍቼ ፖለቲካል ተናገረ ልጅ ምንድነው? እኔ አልተናገርኩም ምንም ነገር እስካሁን ድረስ ራሱን ጠብቆ ነው ያለው። እስከዛሬም ሲናገር የነበረው በዚች ላይ ጉዳይ እንጂ ብሔር ጋርም የተነካካበት ከፖለቲካም ከምንም አንግል ጋር የለበትም። አገር ገብቶ ከመጣ በኋላ ሁላችንም ሚዲያ ላይ ነው ያለው። ስለዚህ ምንም ነገር ይመጣ ነገር የለም። ፈጣሪ ያለ ከመጣማ ምን ብሎ መቀበል ነው። ቀጥሎ አይበሉ። አዎ እሱማ የዝንጀሮ ልጅ በገደል አስፈራሯትም አለ። ከመጣም እንዴ እና እንደዛ ነው። ፎሎ አድርጉት፣ ቤቱን የኛው ነው። ሁላችሁም ያለውን ነገር ዞሮ እስኪ ካሉት ልጆች ጋር ተነጋግረን አገርም እንኖራለን እናላችኋለሁ በቪዲዮ ኢንሻአላህ። የሰማነው ሰየው ጆከርም እና ሚኪ ምንም ስላሉ ያለውን ነገር ዞሮ አገር ግባና ከነሱ ጋር ያለው ነገር ተዋራለህ። መስተካከል ያለባቸው ነገሮች የሚስተካከሉ ነገሮች ካሉ ያው ሁላችንም ያለን ያቅማችን እናግዛለን። አብሽር አገርም ለስራ መጥል ከሆነ ብዙ እህቶች አሉ፣ ወንድሞች አሉ፣ ቤተሰብ አፍርተሃል፣ ወዳጅ አለ። ስለዚህ ያግዛልና ምንም ነገር እንዳይሰማ። ኧረ አይሰማኝም። አልሐምዱሊላህ ምንም የሚሰማኝ ነገር የለ። ሀገሬ ነው የምሄደው። አብሽር በሉት፣ የምትወዱት የምታከብሩት የሰያው ወዳጆች አብሽረኛ ከጎነ ነን በሉት። አዎ ያለውን ነገር ዞሮ ሰያው ያሉት ልጆች ጋር እንዋላለን። እስኪ እያሉ ወንጀለኛውን እዚያ አምጥተው እንዲህ ያደረጉ ይሄ ልጅ ድምጽ ስለሆነላት በዚህ ደረጃ ሊያደርጉት የሄዱበትን እነማን ናቸው በሚለው ነው መስራት ያለብን እንጂ አይሄዷል ገብቷል። አንድ ሌላ ሀገር ለመውሰድ ሰያን ወይ 1 ዓመት 2 ዓመት ይፈጃል። ኢትዮጵያ ላይ 1 ወር መቀመጥ በአሁኑ ሰዓት ላይ በጣም ከባድ ነው። በእንደዚህ ነገር ልናወራ አይገባም። ማን ነው እንደዚህ ሊያደርገው የቻለ? እውነት ሄዷል፣ ተይዟል። አሁን ይመችና ተክላይ ተካክደው ቢሆን ትኩረታችን ወደ ተክላይ ይሆን ነበር። ይመችና ተክላይ በፍጹም አልተካካዱም። አንድ አይነት ሰዎች የአንድ ሳንቲም 2 ገጽታዎች ናቸው። ምክንያቱም እነሱ እየተደዋወሉ ሀሳቡን ወደ ሌላ ህዝቡ እንዲቀይር እየታገሉ ነው። እኛን ጊዜ ለማጓተት እየታገሉ ነው። ይህን ያክል አንድ ጋር እየሰሩ ያሉ ልጆች ተክላይን የሚያስፈልገን አንዳችም ነገር የለም። ተክላይንም ብንፈልገው እንዲህ በቀላል የምናገኘው አይደለም። 80 የታጠቀ ኃይል በዙሪያው እያለ እንዴት ነው ሚሳኤል እና ታንክ ለው ላይ ሲፈራ የማይፈራ ሰውዬ በእኛ ቃል ሊፈራ የሚችለው? የታጠቀ ኃይል እዛ ነፍስ የታጠቀ ኃይል አለው። እዚህ መሀል ከተማ ላይ እንደው የህግ አካልም ካላችሁ እናንተም ስሙኝ። ከፍትህና ከስልጣን ገንዘብ እንደሚበልጥ እያየን ነው፣ እያሳያችሁ ነው በደንብ። እኔ ያደረጋችሁኝን አድርጉ ተናግሬ ለሙት። ግን ይሄ እንዳይሆን የምትረዱን ነገር እዚህ መሀል ከተማ ላይ መኖሪያ ፍቃድ እያለው ማሽከርከሪያ ፍቃድ እያለው የመኪናው ታርጋ እየታወቀ የሚኖርበት ቤት እየታወቀ አሳዳችሁ መያዝ አቅቷችሁና
ጥያቄ መጠየቅ አቅቷችሁ እንዳልሆነ ግልጽ የሆነ ነገር ነው። ያ ምንድነው? ከፍትህ ከስልጣን ጊዜ ዳኛው ታርጋው የሚታወቀው መኖሪያ ቦታው የሚታወቀው ማን ነው? ተክላይ ነው ወይስ ተክላይ በታጠቀ ኃይል ተከቦ የሚኖር ሰው ነው። ተክላይ ትዕዛዝ ተቀባይ ነው፣ አያገባውም። የመንገዱን መጀመሪያ ህግና ደንብ ስናውቅ አንድ መንገድ ሲወጣ ከ30 እስከ 50 የሚደርስ ጌሽ ወይም የመንገድ ጠባቂዎች አሉ። ከ5 እስከ 6 ያላነሱ ገፋር ወይም መሪ የሚባሉ ኃይሎች አሉት። በጣም ስለዚህ ይመችን ለመያዝ አንድ ሰው ሄዶ ኤምባሲ ሪፖርት ማድረግ አለበት። ይመች ህገወጥ የሰዎች ዝውውር ላይ እየሰራ ያለ ህገወጥ እንደሆነ ይመችን እኮ ለመያዝ ሀቢባ ይመችን ለመያዝ እኮ ይመች ራሱ ልጅቷን ጭኖ እኮ ለሹፌር እንደሰጣት ለሱዳኔ ሹፌር እንደሰጣት ቃል በቃል ራሱ ሲናገር ይመችም ሆነ እኮ ተክላይ እዚህ ቦታ ላይ ታብታብ እያደረጉ እንዳይቆራረጥባቸው ስናወራ እኮ እኛ እየሰሙን ነው ከታች። ይመችም ሆነ ተክላይ ታብታብ እያደረጉ ኤምባሲም ውስጥ የሚሰሩ ልጆች ታብታብ እያደረጉ እየተከታተሉ ነው። ጉዳዩን ስለተዉትና መርዳት ስላልፈለጉ ነው እንጂ የህዝቡን ጩኸት መስማት ስላልፈለጉ ነው እንጂ እኮ በደንብ እየሰሙ እያዩ እኮ ነው። ተክላይ ራሱ ማነኝ ይመች ራሱ ለሱዳኔ ሹፌር እንደሰጣት ራሱ ጭኖ ወስዶ እኮ በአደባባይ ተናግሯል። ለምንድነው ልትረዱን ያልፈለጋችሁት? ለምንድነው የህዝቡ ጩኸት መስማት ያልፈለጋችሁት? እንዲሁ የህግ አካል የሆናችሁ ሰዎች እንባ ጠባቂ ነን የምትሉ ሰዎች ለምንድነው ይሄንን ነገር በትኩረት ማየት ያልፈለጋችሁት? እና ልንገርህ ወንድሟ መጥቶ ሪፖርት ያድርግ ተብያለሁ። ኤምባሲ ጠይቄ ወንድሟ ይምጣና ሪፖርት ያድርግ። ራሱ ከመመስከር በላይ ሪፖርት ምንም የለም። ይመች በቃል በቃል እኔ ወስጄ ለሹፌር ሰጥቻታለሁ ብሎ ቃል በቃል ተናግሯል። እነሱ የሆነ ነገር ማድረግ ስላልፈለጉ ብቻ ነው። ተክለይን ሳይሆን አሁን ትግላችን ይመችን ነው። ትክክለኛውን መንገድ ከሆነ የምንፈልገው ይመች ጋር ነው ሁሉም ነገር ሊኖር የሚችለው። ይመች ታገኘ ወይም ለጥያቄ ቀረበ ማለት ልጅቷ እጃችን ላይ ናት። በውስጥ የምሰራውን ነገር እኔ የምችለውን ነገር በአቅሜ እሰራዋለሁ። ገባሻ? እንደገና ደግሞ ያችኛዋ ባለፈው አይ ቲንክ አንቺ ቤት ነበር የመጣችሁ መሰለኝ። ብሬክስ ይዟት የመጣው ልጅ አስታውሻሻል? ማናት? መንገድ ላይ አግኝተውን ትግርኛ ስንናገር ብሬክስ የደወለላት ሁለተኛ ወደ ዘር ያስኬዳቻት ነገር ብትኖር እች ነች። ምን ነበር እሷ እኮ በትግርኛ ነው ያወራችሁት። ብሬክስ ትርጉም እያል ነው ሳይተረጉምልን ወደ ሌላ ነገር ቀጠል። ልላክልሽ፣ እሱን እንድልክልሽ ትፈልጊያለሽ? ብሬክስ ልጅቷን ሲያመጣት ማለት ነው። ገባሽ ሀቡ? አይ ቲንክ እንዳትጠይቋት ብሏል ነበር መሰለኝ። ገባሻ? እሷ ያለችው እኔ በትግርኛ ሳወራ የእንደርታ ልጅ ነኝ ስል እቺኛዋ የኛ ነች ብለው አሳልፈውናል አለች። ገባሻ? ሌላኛው ነው እንደዚህ አይነት ቃል ተናገረች። ያብሱሉት ያለችው ነው ያለችው ነው። እኔ ሰምቻለሁ በትግርኛው። መንገደኛው ምንድነው ችግር? እስኪ ጨርስ ነው። እኔ ችግር የለብኝም ነው። እኔ ስለሰማው ነው። ኖ እረፍ። ችግር የለውም። ልንገርሽ ሪከርድ አለ፣ ኤቭሪ ሪከርድ አለ። ገባሻ? ኤቭሪ ሪከርድ አለ። እሺ ገባሻ? ልንገርሽ ከዚህ ነገር እኔ ሶሻል ሚዲያ ላይ ርቅ ያለው እንጂ በደንብ ዲቴሉን እየሰማሁት ነበር ብላለች። እሺ ምን አለች? የኛ ናት ብለው አሳለፉኛለች። እሷን ኦፍ ኮርስ እኔ የእንደርታ ልጅ ነኝ ስላቸው የኛ ነች ብለው አሳልፈውናል አለች። ገባሻ? አሁን እኔ ልንገርሽ በእኛ አካባቢ በትግራይ ላይ ማለት ነው ሀቡ ልንገርሽ፣ በትግራይ በየአካባቢው የየራሳችን ላህጅ አለ። ገባሻ? አንድ ትግርኛ ሆኖ የመሆኑ የራሱ አለው፣ የራያ የራሱ አለው፣ የመቀሌ የራሱ አለው፣ የአክሱም የራሱ አለው፣ የሽሬ የራሱ አለው። አክሰንት ነው የምታውቁት። ላይክ አሁን እንደ የስዊስ ፍሬንች እና የፍሬንች ፍሬንች አክሰንት ማለት ነው። ለህጃ ማለት ነው። አረብኛ አክሰንት እንደ የፍሬንች ፍሬንች እና የስዊስ ፍሬንች ማለት ነው። ያ ገባሻ? አለ። እኔ ብዙ ጥያቄዎች ነበሩ። የመቀለ ልጅ ነኝ ስትል በየትኛው ትግርኛ ብዬ መጠየቅ እችላለሁ። ገባሻ? ምክንያቱም ይታወቃል። የራያ መሆኑ ትግርኛው ይታወቃል፣ የመቀሌ መሆኑ ይታወቃል። በደንብ ላይክ እናንተ ላታውቁት ትችላላችሁ፣ እኛ ግን በደንብ አድርገን እናንተ ግን ትለዩታላችሁ በአክሰንቱ። በደንብ አድርገን እኔ ልየዋለሁ፣ በደንብ አድርጌ ልየዋለሁ። ገባሻ? አንደኛ ወደ ዘር ያስኬደችው ነገር ደግሞ ይችላል። ከዛ ከሷ አክሰንቷ ምንድነው? ይፋ አክሰንቷ ምንድነው? ስትሰማት የራያ ነው። ኦኬ ከዛ ምን አለ ዝማሽ አስረዳችሁ እዚህ ጋር አሞራው ከዛ በኋላ ማለት ነው ከሷ ቀጥሎ የሆነ ልጅ ነበር ከሷ ቀጥሎ። ገባሽ አይደል? ከሷ ቀጥሎ ደግሞ ምን አላት? ኖ የኛ ነች ስሉ የኛ ሰምሳሪ ማለት ነው እንጂ በቋንቋሽ ወይ በማንነትሽ አይደለም ብሎ ዘጋት። እችም አለች። ኤቭሪዋን ሪከርድ ያላችሁ ላኩቲን ጋይስ።
ልጅቷ ከመጣችን በስነ ስርዓት ልክ ያለው ይኸውልህ አሞራው አንተ ያልገባህ ምንድነው አባቷ ነው እንጂ የውቅሮ ያለችው ስሙት በደምብ ልክፈታው አይ ልንገረው አባቴ ነው እንጂ ያለችው እሷ ራያ ነች እንደዛ ነው ያለችው ለዛ እሷ አክሰንት የሷ አክሰንት ሳይሆን አባቴ ነው ያለችው አንተ ግን የመሰለ እኔ እዛ ነኝ ያለችው መስሎ አንተ ጥያቄ ጠይቃታል እኛ ያን ነው ለኔ ልከው እኮ ይጨርስ ብዬ ነው እንጂ እኔ የምነግረው ነበር ያለችው ልጅቷ እኔ የራያ ልጅ ነኝ አባቴ ግን የእንደርታ ሰው ነው ያለቻቸው መቀሌ እንደርታ አለቻቸውና በቃ ሐለፉ ብለው አሳለፉን በቃ እዚህም ናትና ሰበየም ብለው አሳለፉን ብላ ግን ምን ማስጠንቀቂያ ሰጣለች ይሄ ስላችሁ ግን ወደ ሌላ ነገር እንዳትወስዱት ብላ ተናግራለች ልጅቷ ራሱ ይኸውልህ መንገደኛው እዚህ ላይ ልጅቷ ያለችው መንገረክ እኔ ያላማጣ ልጅ ነኝ የራያ ልጅ ነኝ በአባቴ ግን እንደርታ ነኝ ብዬ አልኳቸው ያለችው የሰማሁትን በጆሮዬ ታንክ ዩ ወደ ሌላ እንዳትወስዱት አሰሚው ይቅርታ ግን እሺ አቡ ሚውት ነሽ እኔ ሚውት አይደለሁም እቺ ሀቡ እሺ እየጠበቅኳት የመን ውስጥ ነው የሚሰራው የነበረው ባለቤቴ ከጥርቀ ዛላምበሳ አዲግራት ሰብ ይልክለት ነበረ ለማን ተክላይ ከዛ ባለቤቴና ተክላይ ይጣላሉ ይሄ አይደለም ይሄ ሌላ ነው ልላክልሽ ነው ይሄ ሌላ ኦኬ ተሳሳተኝ ላክልኝ እሺ ላክልኝ ትክክለኛ ኤኒዌይ ከሷ ቀጥሎ ያወራውን ልጅ ደግሞ እንደገና ብታመጪው ሀቡ ደስ ይለኛል ገባሻ ማን ነበር ከሷ ቀጥሎ ያወራው ከሷ ቀጥሎ ያወራው ላይክ የኛ ናችሁ ማለት ላይክ የኛ ሩካብ ናችሁ እንጂ የኛ ሀገር ሰዎች ናችሁ ማለቱ አይደለም ብሎ የዘጋው ልጅ አለ እሷንም ጨምረሽ አምጪው ኦኬ እኮ እኔ ግን አላውቀውም እዚህ ገስት ገብታ እኮ አይደለም አሞራው አሌክስ ብሬክስ ጋር ደውላ ነው እኮ እንድሪስ ማሩ ያመጣት ነው ብሬ ያመጣት መሲ የምትባል የራያ ልጅ እሷ ናት ብሬ ደውሎ ያቺ አሁን ይሄን ለመጠየቅ አሁን አንሰህ ነው ስትለው ልጁ የቀለደባት ያ ስትጠይቁት የነበረው ልጅ አክሽ ምናምን ብሎ ያለው ልጅ የጠየቀች ነች መሲ ማለት እኮ ገስት ገብታ ነበር ወይስ ብሬክስ ደውሎላት ነው ገብታ ነበር ገስት ነው የገባች ገብታ ያ አሊ እንዲያውም አንተ እሷ እንደዚህ ለማድረግ ሲለው ኦጎጎጎጎ ወርባክሽ እኔ ልሙትልሽ ነው ምናምን ያላትን አሁን ልክልሻለሁ ሶሪ ዞሮ ሚስ አንደርስታንድ ነው ነገሩን እንፍታውና ወደ ሀና ጉዳይ እንመለስ ላይ ቃል ገባልኝ ዳውንሎድ እስኪያደርግልህ ለአሞራው የሆነ ነገር ብነግረው ይኸውልህ ለአሞራው እኔ በመጥፎ አላየሁክም አሁንም አላይክም የማቅህ መቼ ነው ጌም ስትጫወት ነው ማቅህ በሌላ ነገር እኔ ምን እንደሆንክ እኔ ይኸውልህ ከትግል በኋላ ነው ቲክታክ የገባሁት ቲክታክ ላይ ምን ይደረግ እንደነበር አላቅም ነበር እዛ ጋር ግን እንዲህ ነው ሲሉኝ እኔ ከዛ ጋር ኮኔክት አደረኩት ግን እኛ ደግሞ ወደ ዘር ያልወሰድነው ዋናው ፖይንት አንተ መሰረት መሲና ይሄ ብሬክ ከኛ ጋር ስላላችሁ በፍጹም ወደ ዘር እንዳይሄድ ጥረት እናደርጋለን ፈጣሪ ብሎ ድካማችንን አይቶ እኔ ምንም አልደከምኩም ከኔ በላይ ብዙ ሰዎች ይደከማሉ የነሱን ድፋት አይቶ ደግሞ ልጅ ከነ ህይወቷ እንደምትወጣ ባለም ሙሉ ተስፋ ነኝ ፈጣሪ ከሁሉም ጋር ነው ታግዘናለህ አንተ ትችላለህ ታግዘናለህ አብሶሉትሊ በቃ ወደ ጉዳያችን መልስ የነበረ ስጋቴ ወደ ዘር እንዳይሄድ ስጋቴ ቴንክ ዩ አሞራው መተክሊል ስላረከው በጣም ሆነ ለመናገር እግዚአብሔር ይስጥልን ለልፋትም ለትግስትም እኔ ለመናገር አፕሪሺየት አደርጋለሁ ግን አሁን አንድ ያልተቋጨ ትልቅ በእጃችን አለ ኤምባሲም ውስጥ የሚሰሩ ልጆች ታብታብ እያደረጉ እየተከታተሉ ነው ጉዳዩን ስለተውትና መርዳት ስላልፈለጉ ነው እንጂ ህዝቡን ጩኸት መስማት ስላልፈለጉ ነው እንጂ እኮ በደንብ እየሰሙ እያዩ እኮ ነው ተክላይ ራሱ ማንነኝ ይመች ራሱ ለሱዳኔ ሹፌር እንደሰጣት ራሱ ጭኖ ወስዶ እኮ በአደባባይ ተናግሯል ለምንድነው ልትረዱን ያልፈለጋችሁት ለምንድነው የህዝቡ ጩኸት መስማት ያልፈለጋችሁት እንዴው የህግ አካል የሆናችሁ ሰዎች እንባ ጠባቂ ነን የምትሉ ሰዎች ለምንድነው ይሄንን ነገር በትኩረት ማየት ያልፈለጋችሁት እና ኩልን ገርተኔ ወንድሟ መጥቶ ሪፖርት ያርግ ተብያለሁ ኤምባሲ ጠይቄ ወንድሟ ይምጣና ሪፖርት ያድርግ ኤምባሲ ራሱ ከመመስከር በላይ ሪፖርት ምንም የለም ይመች በቃል እኔ ወስጄ ለሹፌር ሰጥቻታለሁ ብሎ ቃል በቃል ተናግሯል እነሱ የሆነ ነገር ማድረግ ስላልፈለጉ ብቻ ነው ተክለይን ሳይሆን አሁን ትግላችን ይመችን ነው
ትክክለኛውን መንገድ ከሆነ የምንፈልገው ይመች ጋር ነው ሁሉም ነገር ሊኖር የሚችለው። ይመች ታገኘ ወይም ለጥያቄ ቀረበ ማለት ልጅቷ እጃችን ላይ ናት። ተክለይም ብናገኘው የሚፈልገው ሰው ሄዶ ቢያገኘው እዛ ቦታ ላይ ልጅቷን አይሰጥም። ምክንያቱም እሱ ትእዛዝ ተቀባይ ብቻ ነው። ይመች ስጥ ካለው ይሰጣል፣ ያዝ ካለው እሱና ይመችና ተክላይ ተካክደው ቢሆን እኮ በትክክል ተክላይ እስካሁን በገንዘብ ሆነ በሌላ ነገር በሌላም ምክንያት ተደራድሮ ልጅቷን ይሰጥ ነበረ መስጠት ላለበት ሰው። ግን አልተካካዱም። እንዴት አድርጎ ነው ለኛ አሳልፎ ሊሰጥ የሚችለው? ስለዚህ ሁለታችሁም ታብታብ እያደረጋችሁ እየሰማችሁ ነው የምትሰሙት ነገር። እንደው እንደ ተክላይ እንደ ሰው ተሰምቶክ የሱን ትእዛዝ ሽረህ መስጠት ከቻለህ ስጣን ልጅቷን። ጊዜ ዳኛው እኛ ወንጀለኛን መርጥም፣ ሁሉም ወንጀለኛ ናቸው። መጠየቅ ባለባቸው ረድፍ እንጠይቃለን። አደ ኤንድ ኦፍ ዘ ዴይ ግን ልጅቱ እንድትወጣ ነው። ልጅቱ በማን እጅ እንደሆነች ፋይናል ስቴጅ እሱ ስለሆነ ነው እንጂ ማን ከመሰረቱ ጀምሮ ጌታውን ከሚባለው ጀምሮ ወንጀለኛ ናቸው እኮ ገባ። ለአባትየው ምንም አይነት መረጃ ኤቪደንስ ሀዘኑን የሚያወጣበት የፎቶ የሆነ ነገር ሳይልኩለትኝ እቃውን በስራ ሳያደርሱለትኝ ሞተች ብሎ ማርዳት ምን ማለት ነው? ይሄ እኮ ከባህልም ከስርዓትም በኢትዮጵያ እንደው ሰው ሲረዳ እኔ አውቃለሁ እንደዛ አይደለም ሲጀመር። ያችን የመሰለች ገና ሩጣ ያልጠገበች ልጅ መንገድ ላይ ቀርታ እቃዋን ቤት ሳያደርሱ ደላላ የራሷ ደላላ ከሱ ጋር ኮንታክት ሳያደርግ አጋዥ ደውሎ የሚያስፈራራበትን ይሄን የትኛው ዓለም ላይ ነው ያለ ነው ነው? እንደው ሁሉም ሰው እኮ እዛ ጫካ ላይ አይደለም እንደነሱ እኮ ሌላ ዓለም እኮ ነው ያለው ሰው። የቴክኖሎጂ ዘመን ነው እና ያን ሁሉ መሳሪያ የታጠቁ ሰዎች እነሱ ይሄ የፎቶ ማንሻ ድሮን የላቸው ማለት አይደለም። የሆነ እነሱ መግባት የማይችሉበት ቦታ እንኳን ቢሆን ፎቶ የሚያነሱበትን መንገድ ያው እነሱ ያውቁታል። ዞሮ የተካደ ነገር ስለሆነ ነው። ልጅቱን መልቀቅ ስላልተፈለገ ነው ደባ የተፈለገው። ያ ማሳያው ደግሞ ትናንት የተደረገው ድራማ ነው። ነገሩን ወዴት በቃ የሆነ ሰላም የሚሻ ማህበረሰብ ለማጋጨት ለማቆራቆስ በቃ ልጅቱ በህይወት መኖሯን ከዚህ በላይ የሚያሳይ ነገር አለ? አንድና አንድ ልጅቱን መመለስ ስለሆነ መፍትሄው። ግን ጊዜያችሁን አታቃጥሉ። ጊዜ አላችሁ። አሁንም አቡን በውስጥ ኮንታክት አድርጉ። ሻንጣውን ራሱ አንድ ሰው ያምጣውና ከሞተ አደራውን ሻንጣውን ለቤተሰቦቿ አድርሱ ተብሎ ይሰጣል እንጂ ሻንጣ በቀደም እንዴ አሁን የሆነ ሰው ቀይዤ የሆነ ነገር ቢሆንብኝ እኔን ትቼ እዛን ሰው ምን ይለኛል ነው የምለው እኮ አይደል እንዴ? የልጆቹ ከልጆቹ ደንታቢስነት የመሪዎቹ የሽፍታዎቹ የደላላዎቹ በቃ ድራማው አንድና አንድ የሆነ ቦታ ላይ ነው። ሻንጣዋን ለእንትኑ ሰጥቶት ነው አልጣለውም። ለምትቀይረው ልብስ ልትታገት አይደል? ልጅ ልትኖር አይደል? ጻጋ በህይወት ስላለች ልብሷን የምትቀይረው ነው። ዘንዳ ቴር ሳይሆን የሚለው ጣል ሻንጣዋንና ይሄን ዘክል ይለዋል። እነሱ ከሄደ በኋላ ሻንጣውን አንስተው ልብሷን ይሰጣታል። ስለዚህ እኛ ፖለቲካው ገብቶና ምን እንደተደረገ ገባችሁ? ከዚህ ከመነጋገርና ግንዛቤ ከማስጨበጥ ውጭ ለልጅቱ ድምጽ መሆን ከመቻል ውጭ ምንም ስለማናደርግ ነው ዝም ያልነው እንጂ አንድ ድንጋይ ነው የሚከልለን ከፊታችን ነው የደፈሯት ልጅቱን ብሎ ከመሰከር አብሮ ያለ ሰው ተኩሰው ገደሉብኝ፣ መንገድ አትወጣ ብላ ወደቀች፣ ከታች ተንፈራፈረች፣ ከላይ ተጎተተች አይደለም ነገሩ። አንድና አንድ ለምን ተደፈረች? የመጀመሪያው ኬዝ። ሁለተኛ ለምን ተመታች? እስኪ በሰብአዊነት አዝያ መጣኋት ካለ ወሰዳት። ልጅቱ ለምንድነው እኛ ጋር ማትሄደው ሲባል ማስረዳት ነው ልጅቱ የሆነበትን ምክንያት፣ ወይስ በጥይት ቃል መሃለው ለጥ ብላ አጎንብሰ ቀጥል ነው የሚባለው? የዚች ልጅ ነገር እኮ በጣም እኮ እውነት ለመናገር እኔ እንደ ወላጅ እንደ እናት የሆነ ሰው እኮ ይሄን መስማት እኮ የለበትም የሚወራው ነገር እኮ። በዛ ላይ የኢትዮጵያ እናቶች የኢትዮጵያ አባቶች ይሄ የሪታየርመንት ገንዘብ የጦሬታ ገንዘባቸው ልጆቻቸው ናቸው። አይናች ሲያደገድ ጉልበት ሲደክም መጦሪያ የሚለው ባንክ ቤት ያስቀመጠውን አይደለም፣ ልጅ ይጦረኛል ነው የሚለው። ከነገ ወዳ ብደክም ቤት ወስዶ በስርዓት ይሸኘኛል፣ ስርዓተ ቀብሬን በስርዓት ያስፈጽማል። ልጅ አለ ብሎ ነው ኢትዮጵያ ሕዝብ የሚኖረው። እንደኛ ባንክ ቤት ያለው አይደለም። እንደኛ የሰለጠነ ዓለም እንዳለው ስትሞቺ የሆነ ነገር የሚዋጣልሽ የሆነ መንግስት ድጋፍ የሚያደርግልሽ አገር አለ። አመት አርሰሽ ልጅሽን መከራትሽ አሳድገሽ ትምህርት ቤት ልከሽ አንቺ በባዶ እግርሽ እየሄድሽ ከነገ ወዲያ ደረጃ ሲደርሱ ልጄ ጦረኛም ብሎ ተስፋ አድርጎ እንደዚህ ነው አኗኗሩ። እናውቀዋለን። የኢትዮጵያ ሕዝብ አኗኗሩ አንድ አይነት ነው። ስለዚህ የዚህን ሰው መጦሪያ ሀብቱን ልጁን ስትነጥቀው ሰው የሆነ ሁሉ ነው የሚጠይቅ እንጂ ያ ሰው ያ ምስኪን አባት እባክህ ልጄን መልስልኝ አርሼ ልብላ የሚል ምስኪን አባት ብቻ አይደለም አንተ ጋር የሚታገሉ የኢትዮጵያ ሕዝብ ነው የሚታገልክ። ያሳዝናል በጣም። ይሄን ነው የምለው። ቴንክ ዩ።
ጊዜ ዳኛ ያመነበት ቪዲዮ ፕሊስ ልትልክልኝ ትችላለህ? እሱን ቪዲዮ ለጥፌ ቪዲዮ ልስራና ኤምባሲ እንዲደርስ በውስጥ የማይሰሙን ከሆነ ኤምባሲ በውጪ ህዝቡ እያየ ስንሰራ እንዲሰሙ እባክህ ያመነበት። ለምን ለእኔ ደውዬ ሪከርድ እያደረኩም ስጠይቀው ምሽዋር ነው ምሰራው ነው ያለኝ። ይመች ታክሲ ነው ምሰራው ነው ያለኝ። እንትና ደግሞ ማለት ተክላይ ደግሞ እንደ ማንኛውም ሰው ድንበር ላይ ተላላኪ ነኝ ተላልኬ ነው ምሰራው ነው ያለኝ። እና ያመኑበት ቪዲዮ ስለሌለኝ ያመነበት አለ ያልከውን ሪከርድ ላክልኝ እባክህ። እሱን ለጥፌ ቪዲዮ እንድሰራ ነገር ለኤምባሲ ያደርስልኝ። ይኸውልሽ አቡ ይቅርታ፣ አንደኛ ኤምባሲዎች ያውቃሉ፣ በብዙ ነገር ያውቃሉ። መሬት ሳይቀር የሰጡት ነው። በደንብ ኢንቨስትመንቱን ያውቃሉ። ደላላ እንደሆነ ያውቃሉ እኮ። እሺ ለውጭ ጉዳይ ላለቃቸው ለኤምባሲዎች አለቃ ለውጭ ጉዳይ አድርሱልኝ ብዬ ቪዲዮ ልስራ። እኔ ኃላፊነት ልወጣ አንዳንድ ኢትዮጵያዊ ያመነበት ምስክር መሆን እሱ የግድ አያምንም። እንዴት ያምናል? ሌባ ነኝ ብሎ አያምንም። ግን እዚህ ጋር መጥተው ይመች ነው ደላላችን ብለው መስክረውልሻል። ያበቂሽ እኮ እዚህ ጋር መጥተው አንቺው ላይ እኮ ነው ሀቡ በነገራችን ላይ መኩ በነገራችን ላይ ሀቡ የፈለገችው ነገር አቡ ፋኖ ቤት ስለሚኖር ቮይሱ ችግር የለውም። አይ ደላላ ነኝ ብሎ ላካችልኝ እኔ ደላላው ካለ አንደበቱ ስለሚያስፈልግ እኮ ነው። ከሱ ሪካርድ በኋላ እንግዲህ መንግስት ምንም ካላረገልን ኤምባሲ ምንም ካላረገልን እናያለን። በአንደበቱ እኔ ነኝ ደላላው ብሎ ያመነበት አይልም አላለም። እኔ ሰጥቻታለሁ ነው ያለው። ለሱዳኒ ሹፌር ወስጄ ሰጥቻታለሁ ነው እንጂ ያለው። እሱም እኮ ምንድን ነው ለሱዳኒ አንቺ ቤት ብሎታል እኮ። ቆይ አንቺ ቤት ነው ያለው ሀቡ። እኔ ሌላ ቤት ገብቼ ሰምቼ አላውቅም። አንቺ ቤት ሱዳኒ ያድርሻታለሁ ታክሲ እንዲወስዳት ቢልስ እኮ እኔ እኮ ከአንደበቱ ደላላው እኔ ነኝ ደላላው ብሎ ያመነበት ያለ መስሎኝ እኮ ነው። ሀሳቡን ልጨርስ። እሱ አላለም። እኛ ከመጀመሪያው ጀምሮ ኬዙ ላይ አለን። ያለውን ደግሞታል። አንቺ ቤት ምንድን ነው የደገመው? የገጠር ልጅ ሲጠይቅ ምግብ ሁሉ ገዝቼላችኋለሁ እንደዚህ በእኔ መኪና ፒክስ አረጋችሁ ብሎ እኮ ተናግሯል እኮ። እሱማ ታዲያ ደላላ አንደበቱ ይባቃል የለውማ። አይወጣም። ሌባ ደግሞ ሌባ ነኝ አይልም። ይሄ ሀጆቹ ግን እሱ ነው ደላላችን ብለዋል። አለቀ። ለሱ ነው የከፈሉት። እሱ አለን ከሱ በላይ ያመነበት ሞታው ነው ብዬ ነው እንጂ እነሱማ ደላላችን ነው ያሉበትማ የሁሉም ቃል ሪከርድም አለ፣ በጽሁፍም አስቀምጫለሁ፣ ፎቶዎቻቸውም አለን። በቂ መረጃ እኮ ሰብስበናል እኛ። ግን ያልሰማሁት ነገር ያመነበት አለ ሲለኝ ጊዜ ደላላ ነኝ ብሎ ያመነበት ያለ መስሎኝ በቃ ደን ገባክ። ከዚህ በላይ የምንፈልገው ነገር የለም ብዬ እንደዛ ብሎ አላለም አይልም። ይኸውልሽ አሁን ሌላ ነገር ሲሆን በሚያድሱት ፓስፖርት አሳደው የሚይዙ ኤምባሲዎች 50,000 ሰው ተቀምጦ ይሄ ሰው ይሄንን ግፍ ሲሰራ ኮንታክት ሊያደርጉት አልፈልጉ። ያውቁታል እኮ በደንብ ኤምባሲ የሚመላለስ ሰው ነው። ዝግጅት ላይ የሚመጣ ነው። መሬት ከነሱ ወስዶ ኢንቨስትመንት የሰራ ሰው ነው። ጥንቅቅ አድርገው ያውቁታል። ሌሎቹ አይናገሩ። ኤምባሲዎች ግን እያወቁ ነው የማያደርጉት። ለምሳሌ ፎቶ ደርሷቸው እዚህ ጋር በውስጠኛ ብዙ ነገር ብለናቸው ደርሷቸው ምን እንደደረሳቸው ኮንፈርሜሽን ነው ይልክልሻል ከፈለግሽ። አዎ ደርሷቸዋል፣ እንትና ጋር ሁሉ ደርሷል ብሎኛል ያደረሰው ሰውዬ። ደርሷቸው ምንም እርምጃ ያልወሰዱ ሰዎች ናቸው። ምንድነው ግንኙነታቸው? የምናውቀው ነገር የለም። እኔ ግን አሁን እኛ ጠንክረን መስራት ያለብን ምንድነው? አንደኛ ይሄ ነገር ወደ ብሔር ሄዶ እንዳይሸጎጥ፣ ሁለተኛ እኛም ራሳችንን ኮንትሮል እያደረግን ወደ ብሔር እንዳንሄድ፣ ወደ ፖለቲካ እንዳይቀየር እዚህ ላይ ነው እኛ መታገል ያለብን። አዎ እኔ አንዳንድ ቦታ እያስገቡኝ በኔ ኬዝ ሊያደርጉት ይፈልጋሉ። እኔ ፖለቲካ ካቆም ቆይቻል። በቃ እኔን እዛ ውስጥ መጨመርም አይቻልም፣ ምንም የለውበትም። አንድም ሰው ጋር ገብቼ ፖለቲካ ቃል ስሰጥም አልታይም። አሁን የሃና ጉዳይን ያመጣን ከሃና ስር ያሉ ብዙ እህቶች አሉ፣ ብዙ ሰዎች አሉ። የእነሱን ጉዳይ ነው ይዘን ይመጣል። አሁንም እህት ወንድሞቼ እዚህ ታች ያላችሁ እንድታውቁ የምፈልገው እነዚህ ሰዎች ክሪሚናል ናቸው። እነዚህ ሰዎች ፍርድ መቅረብ አለባቸው። ይመች የሚባል ሰው እባካችሁ እዚህ ላይ የገባችሁ ኢንፎርሜሽን ስጡ ለእያንዳንዳችን። እሱ ደግሞ አይደለሁም ካለ ወንድ ከሆነ እጁን ይስጥ፣ ሂድና
ፖሊስ ጋር እንደዚህ ስሜ እየተነሳ ነው እኔ ደላላ አይደለሁም ብሎ ኮንፈርም ያድርግ። ኤምባሲዎች ያን ነው ማድረግ ያለባቸው። አይደለም ምስክር ጅኒ ከማለት አደባባይ የሚታወቅን ነገር በዚህ መልኩ ኤቪደንስ ጡን የሆነ ሰው መጥቶ ይክሰስ ምናምን። ለምንድን ነው የሚከሰሰው? ኢሌጋል ነገር የሚሰራ ሰው እንዴት ይከሰሳል? እስኪ ከሰሳ አትጠብቂም። ይሄ ሰውዬ ሁማን ትራፊኪንግ ነው የሚሰራው።